ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ ዛቬሪ መስከን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ እርድ ወይም ደግሞ ቱርመሪክ እንዴት ነው ደም ውስጥ ያለው የስኳር መጠንን የሚቀንስልን የሚያረጋጋልን የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው በሀገራችን በከፍተኛ ደረጃ ከሚመረቱ እጅግ በጣም አስፈላጊ የሆኑ የቅመም አይነቶች ውስጥ አንዱ እርድ ወይም ደግሞ ቱርመሪክ ነው። ይሄ ቅመም እንደሚታወቀው የተለያዩ በሽታዎችን በመፈወስ ደረጃ በተለይ ደግሞ ትራዲሽናሊ የተለያዩ ሰዎች በባህላዊ መድኃኒት የመቀመሚያ ዘዴ ሆነው በማገልገልም እጅግ በጣም አስፈላጊ ነው። እንዲሁም በተለይ ከልብ በሽታ ጋር ተያይዞ እንዲሁም ደግሞ ከምግብ መፍጫ ስርዓት ጋር ተያይዞ ሊከሰቱ የሚችሉ የተለያዩ ችግሮችን በመቅረፍ ደረጃ አጠቃላይ ለሰውነታችን በጣም ወሳኝና ጠቃሚ ከሚባሉ ቅመሞች አንዱና ዋነኛው ነው ማለት ነው። በተለይ ደግሞ ዛሬ በዚህ ርዕስ የምንማረው እንዴት ነው እርድ ደም ውስጥ ያለውን የስኳር መጠን እንዲረጋጋ የሚያደርግልን፣ እንዴት ነው በተለይ ደግሞ በስኳር በሽታ የሚሰቃዩ ሰዎችና የስኳር በሽታ አመላካች መንገድ ያላቸው ሰዎች ይህንን አዘውትረው እንዲጠቀሙት ይመከራል። ምክንያቱም ደግሞ ብዙ ጊዜ ደም ውስጥ ያለውን የስኳር መጠን በስርዓት እንዲረጋጋ ከሚያደርጉ ቅመሞች እጅግ በጣም አስፈላጊ ከሚባሉ ቅመሞች አንዱ ስለሆነ ነው ማለት ነው። በተለይ ደም ውስጥ ያለውን የስኳር መጠን በስርዓት እንዲረጋጋና ብዙ ሪሰርቾች የደገፉት ብዙ ሰዎች የሚሰሩበት ነው ማለት ነው። እንደሚታወቀው እርድ በውስጡ እጅግ በጣም አደገኛ የሆነ ወይም ደግሞ እጅግ በጣም አስፈላጊ የሆነ ባዮአክቲቭ ውህድ ወይም ደግሞ ጸረ ሙቀታማ ኬሚካል እንደ ኩርኩሚን የመሳሰሉ እጅግ በጣም ጠንካራ የሆኑ ውህዶችን ስለያዘ የስኳር መጠንን በማረጋጋት ደረጃ ወደር የማይገኝለት እጅግ በጣም አስፈላጊ የሆነ ቅመም ነው ማለት ነው። እንደሚታወቀው የኢንሱሊን ሴንሲቲቪቲን በመጨመር ወይም ደግሞ አጠቃላይ የኢንሱሊን ሪሴፕተሮች በስርዓት እንዲከፈቱ በማድረግ ብዙ ጊዜ ምግብ ከበላን በኋላ ከፍተኛ የሆነ ግሉኮስ ወይም ደግሞ ከፍተኛ የሆነ ስኳር ደም ውስጥ ላይ እንዳይጠራቀም በማድረግ እና ሴሎቻችን በአግባቡ እንዲጠቀሙት በማድረግ ትልቅ ሚና አለው ማለት ነው። እንዲሁም በተለይ አንቲ ኢንፍላማቶሪ ኢፌክት ወይም ደግሞ ጸረ ብግነት፣ ጸረ ቁጣ ባህሪም አለው ማለት ነው። እርድ ብዙ ጊዜ ለስኳር በሽታ እንድንጠቃ ለስኳር በሽታ በቀላሉ እንድንጋለጥ ከሚያደርጉ ነገሮች አንዱ ለብዙ ጊዜ የቆየ ብግነት ወይም ደግሞ እብጠት ነውና ብዙ ጊዜ ቤታ ሴል ወይም ደግሞ ፓንክሪያስ ላይ ይህ አይነት ችግር እንዳይፈጠር በማድረግ በስርዓት እብጠትን ብግነትን በመቀነስ ደረጃ እጅግ በጣም አስፈላጊ የሆነ ቅመም ነው ማለት ነው። ሌላው አንቲኦክሲዳንት ኢፌክት አለው ወይም ደግሞ ጸረ ሙቀት አማቂ ባህሪ አለው። እንደሚታወቀው እርድ በተለይ እነዚህ ጸረ ሙቀት አማቂ ባህሪዎች ብዙ ጊዜ እንደ ኩርኩሚን የመሳሰሉ ንጥረ ነገሮችን በከፍተኛ ደረጃ ስለያዘ አሁን እንዳልነው በተለይ ፓንክሪያስ ላይ ወይም ደግሞ ቤታ ሴል ላይ ሊደርሱ የሚችሉትን የሴሎችን ውድመት ብዙ ጊዜ ያልተረጋጉ ኤሌክትሮኖች ወይም ደግሞ እነዚህ ጽዳጅ ያለ ምንጠራቸው ሰውነታችን ውስጥ እነሱ ኖርማል ሴሎች ጋር አታች እንዳያደርጉና በቀላሉ ሰውነታችን ውስጥ እንዲወገዱ ከሚያደርጉ ነገሮች እንግዲህ አንዱ ጸረ ሙቀት አማቂ ኬሚካሎች ናቸውና በተለይ ደግሞ እርድን ስለያዘ እንደዚህ አይነት ችግሮች እንዳይፈጠሩ ያደርጋል። ብዙ ጊዜ እነዚህ ፍሪ ራዲካል ያለ ምንጠራቸው ወይም ደግሞ ያልተረጋጉ ኤሌክትሮኖች ኖርማል ሴሎቻችን ላይ ጋር ሪያክሽን እንዳይፈጥሩ እንዳይጎዱ በማድረግ ትልቅ ሚና አለው። ስለዚህ በቀላሉ ቤታ ሴላችን ኢንሱሊን በስርዓት እንዲያመርትና የተለያዩ ችግሮች እንዳይፈጠሩ ያደርጋል ማለት ነው። ስለዚህ በተለይ ደግሞ አሁን እንዳልነው ፓንክሪያስን የኦክሲዴቲቭ ስትረስ ወይም ደግሞ የሴሎች ስትረስ እንዳይፈጠር ያደርጋል። እንዲሁም ደግሞ በቀላሉ ለስኳር በሽታ እንዳንጋለጥ ይከላከልናል ማለት ነው። ስለዚህ ኩርኩሚን የሚባል ንጥረ ነገር በደንብ አጭቆ ስለያዘ እርድ ለስኳር በሽታ በቀላሉ ሰዎች እንዳይጠቁ ያደርጋል ማለት ነው። በተለይ እንደሚታወቀው እርድን አዘውትረው የሚጠቀሙ ሰዎች ወይም ደግሞ በአመጋገብ የሚያካትቱ ሰዎች ጥናቶች እንደሚያመለክቱት በተለይ ደግሞ የስኳር በሽታ ዲያግኖስ ያልተደረጉ ወይም ደግሞ የስኳር በሽታ የሌላቸው ነገር ግን አሁን እንዳልነው የስኳር መጠናቸው የሚዋይቅ ሰዎች አንዴ ከፍ አንዴ ዝቅ የሚል ሰዎች እና እንዲሁም ደግሞ ከስኳር ጋር ተያይዞ ሊመጡ የሚችሉ ኮምፕሊኬሽኖችን በመቀነስ ደረጃ እጅግ በጣም ብዙ ጥቅም እንዳለው ብዙ ሪሰርቾች ያትታሉ ማለት ነው። ዛሬ እንግዲህ በዚህ ቪዲዮ
እርድ ወይም ደግሞ ቱርመሪክ እንዴት ነው ደም ውስጥ ያለውን ስኳር መጠን የሚያረጋጋልን፣ ከስኳር ጋር ተያይዞ ሊመጡ የሚችሉ ኮምፕሊኬሽን እንዴት ነው የሚቀንስልን የሚለውን ለእናንተ በ5 ከፍዬ እነግራችኋለሁ። ቪዲዮውን ሰብስክራይብ ያላረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የደወል ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው አሁን እንዳልነው እርድ የኢንሱሊን ሴንሲቲቪቲን በመጨመርና ቤታ ሴልን የቤታ ሴልን ፋንክሽን በማስተካከል እጅግ በጣም አስፈላጊ ከሚባሉ ንጥረ ነገሮች በዋነኝነት ይጠቀሳል ማለት ነው። እርድ እንግዲህ ቅድም እንደጠቀስነው ኩርኩሚን የሚባል እጅግ በጣም ጠንካራ የሆነ ውህድን ስለያዘ በተለይ ደግሞ ቤታ ሴል በተለያዩ ነገሮች እንዳይጎዳና ፋንክሽናሊቲውን ኢምፕሩቭ እንዲያደርግ ትልቅ ሚና አለው ማለት ነው። በተለይ ኢንሱሊንን በማምረት ደረጃ በተለይ ቤታ ሴል ኢንሱሊንን በአግባቡ እንዲያመርት እንግዲህ ይሄ ኢንሱሊን እያለ የምንጠራው እንግዲህ ደም ውስጥ ያለውን የስኳር መጠን እንዲረጋጉ ከሚያደርጉልን ነገሮች እጅግ በጣም ጠቃሚ የሆነ ሆርሞን ነውና ይሄን ያመርትልናል በአግባቡ። ሌላው ደግሞ የኢንሱሊን ሴንሲቲቪቲን በመጨመር ደረጃ ትልቅ ሚና አለው። ቅድም እንደጠቀስ ነው ብዙ ጊዜ የኢንሱሊን ሪሴፕተሮች በአግባቡ እንዲከፈቱ በማድረግ በተለይ ምግብ ከበላን በኋላ ከፍተኛ የሆነ ግሉኮስ ደም ስር ላይ ሲዘዋወር እሱ በአግባቡ የኢንሱሊን ሪሴፕተሮች በአግባቡ አክቲቬት እንዲሆኑና በስርዓት ሴሎቻችን ግሉኮስን በአግባቡ እንዲጠቀሙ ያደርጋል ማለት ነው። ከዚህ ጋር ተያይዞ በተለይ ሰዎች ፋስቲንግ ብለድ ሹገር ወይም ደግሞ ለ8 ሰዓት ሳይወስዱ ምግብ ሲለኩ እንደገና ደግሞ ለ3 ወር የነበረውን ደም ውስጥ ያለውን የስኳር መጠን ሄሞግሎቢን ኤዋንሲ እያልን የምንጠራውን እንዲረጋ በማድረግ አጠቃላይ የቤታ ሴልን ፋንክሽን ኢምፕሩቭ ከሚያደርጉ ንጥረ ነገሮች ወይም ደግሞ ቅመሞች አንዱና ዋነኛው እርድ ነው ማለት ነው። ስለዚህ አጠቃላይ አሁን እንዳልነው የኢንሱሊን ሴንሲቲቪቲን በመጨመር ደም ውስጥ ያለው የስኳር መጠን በአግባቡ እንዲረጋጋና ሴሎቻችን በአግባቡ ግሉኮስ እንዲጠቀሙ ትልቅ ሚና አለው ማለት ነው እርድ። ምክንያቱም ኩርኩሚን የሚባል እጅግ በጣም ጠቃሚ የሆነ ውህድን ስለያዘ ነው ማለት ነው። ሁለተኛ ጸረ ብግነት ባህሪ ወይም ደግሞ አንቲ ኢንፍላማቶሪ ኢፌክት አለው። እንደሚታወቀው ኩርኩሚን ቅድም እንደጠቀስነው ኢንፍላሜሽን ወይም ደግሞ ብግነት፣ እብጠት እያልን የምንጠራው ለብዙ ጊዜ የሚቆይ ከሆነ በቀላሉ ኢንሱሊን ሬዚስታንስ እያልን የምንጠራው እንዲፈጠርና ለአይነቱ ለስኳር በሽታ በቀላሉ እንዲጠቃ ከሚያደርጉ ነገሮች አንዱና ዋነኛው ነው። በነገራችን ላይ ኢንፍላሜሽን በቂ ሲሆንና በመጠኑ ሲሆን እጅግ በጣም አስፈላጊ ነው። ምክንያቱም ሰውነታችን በተለያዩ ነገሮች ሲጎዳ ኢንፍላማቶሪ ሚዲያተሮች ሪስፖንስ ይሰጣሉ ማለት። ነገር ግን ኢንፍላሜሽን ቱማሽ ሲሆን ወይም ደግሞ ከመጠን በላይ ሲሆን አሁን እንዳልነው ቤታ ሴል ላይ ወይም ደግሞ አጠቃላይ ፓንክሪያስ ላይ ቆሽት ላይ ብግነት፣ እብጠት እንዲፈጠርና በቀላሉ ኢንሱሊን ሬዚስታንስ እንዲፈጠርና አይነቱ ለስኳር በሽታ በቀላሉ እንዲጠቃ ከሚያደርጉ ነገሮች አንዱ ኢንፍላሜሽን ነው። ስለዚህ እርድ አሁን እንደጠቀስነው ኩርኩሚን የሚባል እጅግ በጣም ጠቃሚ የሆነ ውህድን ስለያዘ በቀላሉ ብግነትን በመቀነስና አጠቃላይ የሴሎችን ቁጣ የሴሎችን ብግነት በመቀነስ የኢንሱሊን ፋንክሽናሊቲን በማስተካከል ደረጃ ትልቅ ሚና አለው ማለት ነው። በተለይ ደግሞ ኢንፍላማቶሪ ማርከር እያልን የምንጠራቸው ወይም ደግሞ የተለያዩ ፕሮቲኖችን በመቀነስ ቤታ ሴል ላይ ብግነት እንዳይፈጠር፣ እብጠት እንዳይፈጠር በማድረግ የኢንሱሊን ተግባር በማሻሻል ደረጃ እጅግ በጣም ትልቅ ሚና አለው ማለት ነው። በተለይ አሁን እንደጠቀስነው ኩርኩሚን ሜታቦሊክ ሲንድረም እያልን የምንጠራቸው ወይም ደግሞ እነዚህ ተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቃ ይከላከልናል። ብዙ ጊዜ ኢንፍላሜሽን ከስኳር በሽታ ጋር ተያይዞ ብዙ ጊዜ ይመጣል። በተለይ ደግሞ አውቶ ኢሚዩን ኢንፌክሽን ላይ ታይፕ 1 ወይም ደግሞ አይነቷን የስኳር በሽታ ሰዎች ብዙ ጊዜ የሚጠቁት በኢንፍላሜሽን ምክንያት ነውና ይህን በመቀነስና በማስተካከል ደረጃ ትልቅ ቫልዩ አለው ማለት ነው እርድ። ሶስተኛ አንቲኦክሲዳንት ኢፌክት አለው ወይም ደግሞ ጸረ ሙቀት አማቂ ባህሪ አለው። እንደሚታወቀው እርድ ቅድም ተጠቀስነው እንግዲህ ኩርኩሚን የሚባል እጅግ በጣም ጠንካራ የሆነ አንቲኦክሲዳንትን ወይም ደግሞ ጸረ ሙቀት አማቂ ኬሚካልን ስለያዘ የሴሎችን ስትረስ በመከላከል ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ ለስኳር በሽታ እንድንጋለጥ በቀላሉ ስኳር በሽታ እንድንጋለጥ ለስኳር በሽታ ወይም ደግሞ ደም ውስጥ ያለው የስኳር መጠን እንዲዋዥቅ ከሚያደርጉ ነገሮች አንዱ የሴሎች ስትረስ ነው። በተለይ ፓንክሪያስ ወይም ደግሞ ቤታ ሴል እንዲዋዥቅና ይሄ የኢንሱሊን ሬዚስታንስ እንዲፈጠሩ ከሚያደርጉ ነገሮች አንድና ዋነኛው የሴሎች ስትረስ ነውና ይህን በመቀነስ በተለይ ደግሞ ፓንክሪያቲክ ቤታ ሴል በስርዓት ተግባሩን እንዲያከናውን በማድረግ ትልቅ ሚና አለው ማለት ነው። ስለዚህ
ጸረ ሙቀት አማቂ ባህሪ ስላለው ለሴሎች ስትረስ እንዳይፈጠር በማድረግና ሴሎች የፓንክሪያስ ሴሎች በአግባቡ ስራቸውን እንዲያከናውኑ ከሚያደርጉ ነገሮች አንዱ እርድ ነው ማለት። ስለዚህ እንዲህ በማድረግ የኢንሱሊን ሴንሲቲቪቲ በመጨመር ደረጃ እንዲሁም ደግሞ ቅድም ጠቀስነው የቤታ ሴል ፋንክሽንን በማስተካከል ደረጃ ወደር የሌለው የቅመም አይነት ስለሆነ በአግባቡ ይጠቀሙት ብዙ ሪሰርቾች አትታሉ ማለት ነው። አራተኛው ተስኳር በሽታ ጋር ተያይዞ ሊመጡ የሚችሉ ውስብስብ የሆኑ የጤና ችግሮችን ወይም ደግሞ ኮምፕሊኬሽኖችን በመከላከል ደረጃ እርድ ትልቅ ሚና አለው ማለት ነው። በተለይ ቅድም እንደጠቀስነው ኩርኩሚን የሚባል እጅግ በጣም አደገኛ የሆነ ንጥረ ነገር ስለያዘ ወይም ደግሞ ባዮአክቲቭ ውህድ ስለያዘ ተስኳር በሽታ ጋር ተያይዘው ሊከሰቱ የሚችሉ ችግሮችን በመቀነስና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ የስኳር ታማሚዎች ወይም ደግሞ የስኳር መጠናቸው የሚዋይ ሰዎች እርድን በመጠኑ እንዲጠቀሙት ይመከራል ማለት ነው። በተለይ ደግሞ ስኳር በሽተኛ ሆነው የተለያዩ ኮምፕሊኬሽኖች እንዳይፈጠሩ ለምሳሌ የነርቭ ፕሮብለም ወይም ደግሞ ዲያቤቲክ ሬቲኖፓቲ እያልን የምንጠራው ወይም ደግሞ ከነርቭ ስርዓት ጋር ተያይዞ ሊከሰቱ የተለያዩ ችግሮችን ይቀርፍልናል። እንዲሁም ደግሞ አይን ላይ የእይታ መጠን ሊያዛባ ይችላል ስኳር እንደሚታወቀው ወይም ደግሞ ዲያቤቲክ ሬቲኖፓቲ ይባላል። እንዲሁም ደግሞ ኩላሊት ላይ ዲያቤቲክ ኒፍሮፓቲ ወይም ደግሞ የኩላሊት ችግር ያስከትላል እንደሚታወቀው። ሌላው ስትሮክ፣ ግፊት ወይም ደግሞ ሃይፐርቴንሽን ያለምጠራቸው ችግሮች ይፈጠራሉ ማለት ነው። ስለዚህ ስኳርን ተንተርሰው ወይም ደግሞ ስኳርን ምክንያት አድርጎ ሊመጡ የሚችሉ የተለያዩ ውስብስብ የሆኑ የጤና ችግሮችን በማስተካከልና በመቀነስ ደረጃ እጅግ በጣም ትልቅ ሚና ያለው የቅመም አይነት ማለት ነው። ብዙ ጊዜ ጥናቶች እንደሚያስረዱት እንግዲህ በተለይ ደግሞ የስኳር ታማሚዎች ወይም ደግሞ የስኳር በሽታ ታማሚዎች እንዲሁም ደግሞ የስኳር መጠናቸው የሚዋዩቁ ሰዎች በጤና ባለሙያን በማማከር እና ምን ያህል መውሰድ እንዳለባቸው በማማከር በመጠኑ አዘውትሮ ቢጠቀሙት ተስኳር ጋር ተያይዘው ሊመጡ የሚችሉ ኮምፕሊኬሽኖችን በመቀነስ እና ደም ውስጥ ያለውን የስኳር መጠን በማረጋጋት ደረጃ ትልቅ ሚና ስላለው አዘውትሮ እንዲጠቀሙት ይመከራል ማለት ነው። አምስተኛና የመጨረሻው ብዙ ጊዜ ስኳር በሽተኞች ሊፒድ ፕሮፋይላቸው ከፍ እንዳይል ወይም ደግሞ ደም ውስጥ ያለው የፋት መጠን የቅባት መጠን ከፍ እንዳይል ከሚያደርጉ ንጥረ ነገሮች አንዱና ዋነኛው እርድ ነው ማለት ነው። ብዙ ጊዜ ስኳር በሽተኛ ሆነው እንዲሁም ደግሞ የስኳር መጠናቸው የሚዋይቅ ሰዎች አሁን እንዳልነው ትራይግሊሰራይድ እና ሎው ዴንሲቲ ሊፖፕሮቲን እያልን የምንጠራቸው እጅግ በጣም መጥፎ የሆኑ ኮሌስትሮሎች አሉ። ስለዚህ የስኳር በሽተኛ ሆነው ይሄ ተጨመረ አሁን እንዳልነው ደም ውስጥ ያለው የልማት መጠን እንዲጨምር ወይም ደግሞ ፕለክ እያልን የምንጠራው ደም ውስጥ ግድግዳ ላይ እንዲጠራቀም በማድረግ ሌላ ውስብስብ የሆነ የጤና ችግር እንዲከሰትባቸው ከሚያደርጉ ነገሮች እንግዲህ አንዱ የሊፒድ ፕሮፋይል ቴስታቸው ነው እና በተለይ ቱርመሪክ ወይም ደግሞ እርድ አሁን እንዳልነው ትራይግሊሰራይድ፣ ሎው ዴንሲቲ ሊፖፕሮቲን ወይም ደግሞ እነዚህ አደገኛ የሆኑ ወይም ደግሞ መጥፎ የሆኑ ኮሌስትሮሎችን በመቀነስ በስርዓት የደም ዝውውር እንዲስተካከል ያደርጋል። እንዲሁም ደግሞ ደም ስር ግድግዳዎች ላይ ልማም እንዳይፈጠር ኢንፍላሜሽን እንዳይፈጠር ያደርጋል። ደም ስሮች በፕሌክ እንዳይጠቡ በማድረግ እና የደም ዝውውር እንዲስተካከል ያደርጋል ማለት ነው። በዛ ሂደት ግፊት እንዳይከሰት ስለሚያደርግ በቀላሉ ሌላ ውስብስብ የሆኑ የጤና ችግሮች እንዳይከሰቱ ያደርጋል ማለት ነው። በአጠቃላይ ቶታል ኮሌስትሮል እያልን የምንጠራውን በመቀነስና በማስተካከል ደረጃ የስኳር በሽተኞች ለሌላ ችግር እንዳይጠቁ በመከላከል ትልቅ ሚና ያለው የቅመም አይነት ነው ማለት ነው። በመጨረሻም ብዙ ጊዜ እንዴት ነው እርድን መጠቀም የሚቻለው የሚለውን የተወሰነ ሂደት ልንገራችሁ። በተለይ እርድ እንግዲህ በተለያየ ሚንስ ወይም ደግሞ በተለያየ ቨርሳታይል በሆነ ያጠቃቀም ዘዴ የምንጠቀመው የቅመም አይነት ሲሆን በተለይ በሻይ መልክ ሰዎች ይጠቀሙታል። ብዙ ሰዎች ወጥን በተለይ በፍርፍር፣ በዳቦ፣ ሩዝ ጋር የተለያዩ ምግቦች ጋር ይሰሩታል ማለት ነው። እንዲሁም ደግሞ በጁስ መልክም የሚጠቀሙ ሰዎች አሉ ማለት ነው። ስለዚህ በልኩና በመጠኑ ሳናበዛ ብዙ ብዙ ጊዜ የተለያዩ ኮምፕሊኬሽን ያላቸው ሰዎች በተለይ ደግሞ የስኳር በሽተኛ ታማሚ ከሆኑ ምን ያህል በቀን መጠቀም እንዳለባቸው የሚገልጽ የተለያየ ነገር ስላለ እሱን በማየት መጠቀም ይችላሉ ማለት ነው። ስለዚህ በተለያየ ሚንስ በመጠቀም በተለይ ደግሞ ከስኳር ጋር ተያይዘው ሊመጡ የሚችሉ ችግሮችን በመቀነስ ደረጃ እና ስኳር ደም ውስጥ ያለው ስኳር መጠን እንዳይዋዥቅ ከፍና ዝቅ ሲል እንደሚታወቀው የስኳር በሽተኞች የተለያየ ችግር ይፈጠርባቸው በተለይ ሃይፐርግላይሴሚያ እያልን የምንጠራው ችግር እንዳይፈጠርባቸውና ስኳርን ተንተርሰው የሚመጡ ችግሮችን በመቀነስ ደረጃ ትልቅ ሚና ስላለው በመጠኑና በልኩ መጠቀም በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ እርድ እንዴት ነው ደም ውስጥ ያለውን የስኳር መጠን የሚያረጋጋልን እንዲሁም ደግሞ
ከስኳር ጋር ተያይዞ ሊመጡ የሚችሉ ኮምፕሊኬሽኖችን እንዴት ነው የሚያስተካክል የሚለውን ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።